ምንድነው ሐሳባችሁ ምንድነው መዳረሻችሁ ምንድነው ብለው ጠየቁን። መዳረሻችን ያው የማይነገረውን ሚስጥራዊ ነገርንም ጨምረን ነገርናቸው። እንዴ እናንተን አይደለም ከሙስሊም የሚመቸኝ ሰው ነፍ አለ፣ ግን ሁሉም በአጠቃላይ ይመቸኛል ማለት አይደለም። የሚመቸኝ እስልምና ነው። ከተመቸኝ የማከብረው እስልምናን ነው፣ እናንተን አይደለም። እናንተ ሰዎች ናችሁ። ስለኛም መናገር የለበትም ምናምን የሚባል ነገር ካለ ግን በጣም ከባድ ነው። በጣም ከባድ ነው። አላከብርህም። ከተሳሳትክ እረማመድብሃለሁ። ሚዲያ ነው። ማንንም ሰው ነው የሚወጣብህ እኮ። ማስቆም ካለባችሁ ታዲያ ማስቆም የምትችሉ ከሆነ ውዳቄውን አታስቆመው። ነብዩ መሐመድ በየቀኑ እየተሳደበ የሚውለው አንድ ውዳቄ ሰው የሚሳደቡ ሰዎችን ማስቆም የሚቻል ከሆነ እነሱን አታስቆሟቸውም? ማስቆም የሚቻል ከሆነ በፍቅር ሐሳብ የሚሰጥ ሰው እኮ አይደለም የምታስቆሙ። እስልምናን ከፍ ዝቅ እያደረጉ እየተሳደቡ የሚውሉ ውዳቄዎች ለምን እነሱ አታስቆሟቸውም? ለምን ለነሱ ማስጠንቀቂያ አትሰጡም? ለምን እነሱ እስልምናን መንካት የለባቸውም አትሉ? እስልምና እኮ ነው እየተነካ እንትን የሚያደርጉት። የሚሳደቡት እኮ እስልምና ሃይማኖታችሁ እኮ ነው። የምትቆረቆሩለት ሃይማኖታችሁን እኮ ነው። ህይወታችን ነው የምትሉት ሃይማኖታችሁን እኮ ነው የሚሳደቡት። እናንተ በነካት ይከፋል ወይስ ሃይማኖታችሁ በነካት ይከፋል? ነብዩ መሐመድ ይበልጣሉ ወይስ አንተ ትበልጣለህ? እኔ መነካት የለብኝም ብላችሁ ከፍ ዝቅ የምትሉ ሰዎች ምን ማለት ነው? የምትጨነቁት ለክብራችሁ ነው። የምትጨነቁት ስለራሳችሁ ነው። ሰው በመካከላችሁ መግባት ስላልፈለጋችሁ አይደለም። ሰው በመካከላችሁ ስለገባ ማስቆም ቢቻል የምታስቆሙት ሌላ ሰው ነበረ። በመካከላችሁ የገባውን ሰው እኔ አልገባውም። እኔ ሐሳብ ነው የሰጠሁት ስለማውቀው። እኔ ቤትም ነገሩ ጅማሮ መቼ እንደሆነ አላውቅም። ከዛ በፊት ተጀምሮ ሊሆን ይችላል። ተዘግቶ የነበረ ነገር አንድ ቀን አጀንዳ ሆኖ እኔ ቤት ስለነበረ ነው እኔ የተናገርኩት ሐሳብ የሰጠሁበት። ከዛ በኋላም ስለማውቀው ሰው ነው የተናገርኩት። ስለ ኢብሮ አውቀዋለሁ፣ አይቼዋለሁ፣ ብዙ ጊዜ አስቆሜዋለሁ። አላስገባህም ብየዋለሁ፣ ማለት የለብህም ብየዋለሁ፣ ላስማማህ ብየዋለሁ። ብዙ ነገር ስለሱ ነው የተናገርኩት። ሌሎቻችሁ አላቃችሁም። ስለዚህ ሰው በመካከላችን መግባት የለበትም ብላችሁ የምታምኑ ከሆነ መደጋገም ጥሩ አይደለም። በመጀመሪያ ነገሩን ያበላሻችሁት እናንተ ራሳችሁ ናችሁ። እንዳይወራ የምትፈልጉ ከሆነ እንደማይወራ ማድረግ የነበረባችሁ እናንተ ራሳችሁ ነበራችሁ። ከመጀመሪያውኑ እዚህ ጋር መነሳት ያልነበረበት አጀንዳ ይዛችሁ መጣችሁ ነው። ሰው በሌለበትን ስሙን እየተነሳ ስህተት ሰርተዋል ብላችሁ ሌላ ነገር እየተሰራ ሰው ደግሞ መግባት የለበትም የሚባል ነገር የለም። ኢምራን የሚባል ሰው የለም አይደል? ሂዳችሁ በውስጥ አትደውሉለትም? ወንድማችሁ እኮ ነው። ወንድም ምንድነው? በወንድማማቾች መሀል ሰው መግባት የለበትም የምትሉ ከሆነ አታወሩትም? አትደውሉለትም በውስጥ ይሄ ነገር አድርገሃል፣ ስለዚህ መተህ ምናልባት ሰዎች እንደዚህ እያደረጉ ስለሆነ ማስተካከል አለብህ ነው ማለት የነበረባቸው እኮ። እናንተ ግን እንቁራሪቶችን አጀንዳውን ተሸክመውት መጡ። እናንተ ደግሞ ወንድሞቻችሁን መቀጥቀጥ ነው። ለምንድን ነው እንደዚህ የተደረገው? እኔ ለምን ብሎክ ተደረጉ? እሱ ነው የሚያስጨንቀው። ናሂሮ ናግባ። እስኪ ምንድነው አጀንዳ የምናደርገው? ናግባ ምን ማለት ነው? አጀንዳ አታድርጉን ማለት ናግባ ልኬልሃለሁ። ና እናስረዳን። ችግር የለውም አስረዳን። አጀንዳ መደረግ እንዴት ነው? ናግባ እናስረዳን አጀንዳ መደረግ እንዴት እንደሆነ። አጀንዳ መደረግ ማለት እኮ ቪዲዮ እየሰሩ ፖስት ማለት እኮ ነው። እኔ ስለ አንድ ሰው አንድ ቀን ብቻ ነው የማወራው። አለቀ። ሐሳብ እሰጥበታለሁ፣ አለቀ። ረሳዋለሁ። አዲስ ነገር የተፈጠረ ነገር ከሆነ ዝም ብዬ አላልፈውም። እኔ ባለሁበት ስፍራ እኔ ባለሁበት ሜዳ ነው እየተደረገ ያለው። ሐሳብ እሰጥበታለሁ፣ አለፈ። መታችሁ ሌላ ፖለቲካ የምትሰሩ ከሆነ ግን የማትጠብቁት ነገር ነው እንዲወራ የምታደርጉት።
የሌለ ነገር እንዲፈጠር ነው የምታደርጉት። ያላሰባችሁትን ነገር እንዲወጣ ነው የምታደርጉት። የማትጠረጥሩትን ነገር እንዲፈጠር ነው የምታደርጉት። የምትፈሩበትን ነገር እንዲቀሰቀስ ነው የምታደርጉት። ስለዚህ አጀንዳ መደረግ እንደሌለበት የምታምኑ ከሆነ አጀንዳ ያደረጉት እነሱ ራሳቸው ናቸው። አጀንዳ የፈጠሩት እነሱ ራሳቸው ናቸው፣ እዚህ ጋር የፈጠሩት ማለት ነው። ስለዚህ በክብር ሐሳብ ሰጥቼዋለሁ። ይበቃል። ራስ ምታት እኔ አከብረዋለሁ። ትልቅ ሰው ነው፣ መከበር አለበት። እንደ ትልቅ ሰውነቱ ማስተካከል አለበት። ተስፋ አደርጋለሁ ከአሁን በኋላ ነገሩ ደግሞ ቪዲዮ ፖስት እንደማይል፣ ደግሞ ስለ ሰው እንደማያወራ፣ ደግሞ ይሄ ነገር እንደማያነሳው፣ ተመልሶ ወደ ኋላ ወንድሞቹ ጋር እንደማይነታረክ፣ ገብቶ በውስጥ ወንድሞቹ ጋር ቁጭ ብሎ እንደሚያወራበት ተስፋ አደርጋለሁ። ትልቅ ሰው ነው። እንደ እድሜው እንደ ነጭ ጸጉር እንዳለበት ሀሳብ ነው። እርግጠኛ ነኝ ስለእናንተ ጥሩ ነገር ብናገር ግን እንደዛ አትሉም። አዎ አትሉም። ስለእናንተ ጥሩ ነገር ብናገር እርግጠኛ ነኝ አትሉም። ምክንያቱ ስለነዛ ሰዎች ወይ ስለዛ ሰው በጣም መጥፎ ነገር የተናገሩ ሰዎች ለነሱን እንኳን አያገባችሁም አላላችሁም። ወንድማችሁ እኮ ነው። የሚያሳስባችሁ ከሆነ ስለ ኡስታዝ ወይ ጥሩ ነገር የተናገርን ነው ማስቆም የሚቀለው ወይ ስለ ወንድማችሁ በጣም ሰው እየተነሳ ስለሚሰድበው መጥፎ ነገር የሚናገሩ ነፍ ሰዎች ናቸው። ስለነሱ እኮ ምንም አላላቸውም እኮ። ያወራችሁት በወንድማማቾች መሃል ሰው እንዳይገባ አይደለም ያወራችሁት። እናንተ ስለተነካችሁ ራስ ወዳድ ስለሆናችሁ መከላከል ነው፣ እየተከላከላችሁ ነው እንጂ በመካከላችሁ ሰው እንዳይገባ ፈልጋችሁ አይደለም። እንደዛ ከሆነ ለኔም ጥሩ ስለተናገርንም መጥፎ ስለተናገሩ ሰዎችም ሁላችንንም ማንንም ሰው አያገባውም። መጥፎ የምትናገሩ ሰዎችንም ስለናንተ ብቻ እኮ አይደለም ስለነ ኡስታዝ ወይ መጥፎ የምትናገሩ ሰዎችንም አያገባቸውም ብላችሁ ማስቆም ትችሉ ነበር። መናገር ትችሉ ነበር። ማስቆም አትችሉም፣ መናገር ግን ትችሉ ነበር። ሪከርድ ፖስት ማድረግ ትችሉ ነበር። ቪዲዮ መስራት ትችሉ ነበር። አላደረጋችሁትም። ስለዚህ እኛ ልጆች አይደለንም። እኛ 21ኛው ክፍለ ዘመን ላይ የምንኖር ወጣቶች ነን። በሰለጠነ ዓለም ላይ የምንኖር ሰዎች ነን። እንደፈለግን እንናገራለን። ማንንም ሰው ስለኛ የሚያገባው ሰው የለም። ስለዚህ እንደዚህ አይነት ፖለቲካ እንዳይደገም፣ ሁለተኛ እኔ የሚያስቆመኝ ሰው የለም። ኡስታዝ ተው ሊለው ይገባል። ኡስታዝ ለምን አያስቆመው? ለምንድን ነው ኡስታዝ ማን ስለሆነ ነው ኡስታዝ የሚያስቆመኝ? ለምንድን ነው የሚያስቆመኝ ኡስታዝ? እኔ ላይ ምን ስላላሳለፈ ነው? ምንድን ነው አሳደገኝ? አለበሰኝ? ለምንድን ነው የሚያስቆመኝ? እኔ ለምን ያስቆመኛል? አይችልም። ከአንተ የተለየ መብት የለውም እኔ ላይ። አንተም አትችልም፣ ኡስታዝ ሂድም አይችልም። ኡስታዝ ሂድ አከብረዋለሁ እንጂ ሌላ ነገር አይደለም። የማከብረው አዋቂ ሰው ስለሆነ ነው። የማከብረው ትሁት ስለሆነ ነው። የማከብረው በንግግር ስለሚያምን ነው። የማከብረው አንደበተ ርቱዕ ስለሆነ ነው። የማከብረው ሰዎች ጋር መግባባት ስለሚችል ነው። የማከብረው መጥፎ ነገር ከአፉ ስለማይወጣ ነው። የማከብረው ለራሱና ለሃይማኖቱ በተለይ ደግሞ ለሃይማኖቱ ክብር ስላለው ነው። በሃይማኖቱ ስለማይደራደር ነው። ስለማይልፈሰፈስ የተለየ ሰው ስለሆነ አይደለም። በሃይማኖቱ ደግሞ አይደራደርም። በልበ ሙሉነት ቁጭ ብሎ ሰዎች ጋር ስለሚነጋገር ነው። የንግግር የበላይነት፣ የሐሳብ የበላይነት፣ የእውቀት የበላይነት ስለሚያሳድር ነው ሰዎች ላይ የማከብረው። ሌላ ነገር ስላለ አይደለም። ከዚህ ውጭ እኔ ኡስታዝ ሂድ ምንም አላውቀውም፣ አያውቀኝም። እዚህ ጋር ነው የምንተዋወቀው። ሊያዘኝ አይችልም። አቁም ሊለኝ አይችልም። መብት የለውም። ይሄ ነው። በጣም ነው የማመሰግነው።
ይሄን ይመስላል ራስ ምታት ወንድማችን። እኔ ተስፋ አደርጋለሁ ብዬ እንደተናገርኩት ነው። ማከብረዋለሁ። ትልቅ ሰው ነው የምታደርሱ ሰዎች እንደማከብረው ትልቅ ሰው እንደሆነ ነገሩን ያስተካክለዋል ብዬ ስለማመን ያስተካክለዋል ብዬ ተስፋ አደርጋለሁ። በጣም አከብረዋለሁ። አንተ ያየኸው ባለው መልኩ ሳይሆን የሆነ የጎራ ነገር ነው እየሆነ ያለው ማለት እኔ አሁን ወደዛ ፍትፈታ ውስጥ መግባቱን ይቅርብኝና ይህን ግር የሚል ህዝብ ብዙ ጊዜ የምርም ሸሪዓውን እውቀቱን እስልምናን የሚያውቅ ቢሆን በዚህ ልክ ግር አይልም ነበረ። ምክንያቱም እስልምና ውስጥ በጣም ትልቅና አሳሪ ህግ ስላለ ያ ማለት ወንድምህ ሲበደልም አግዘው ይላል ሐዲሱን ማለት ነው። ሰማለው ትሰማለህ። ግን ይቅርታ አድርግልኝ ሙሐመድ፣ ይቅርታ አድርግልኝ። አንዳንዴ ምን አለ መሰለህ ማስቆም ፈልጌ አይደለም፣ ሐሳብ ነው እየሰጠ ያለው። ሚዲያም ነው እንደፈለክ የመናገር መብት አለ። ግን ምናልባት ለነሱ እንትን የሆነ ሐሳብ ካለህ ግን ተቀራርባችሁ ብታወሩ እናንተም እንደዛ ብላችሁ ብትነግሯቸው መልካም ነው። ምናልባት እኔ ባወራበት በነበረው በአጠቃላይ ከላይ እንትን ብታደርገው የተሻለ ነው። ስለነሱ ከሆነ ግን እነሱ ጋር ቀረብ ብለህ ሐሳባቸው ደግፈዋለሁ እኮ። አሁን ለምሳሌ ለምን መሰለህ በወንድማማቾች መሀል ሰው መግባት የለበትም የሚለውን ሐሳብ እኔ ደግፈዋለሁ። ግን እንዳይገባ ማድረግ የነበረባቸው ራሳቸው ነበሩ። ገብተዋል? አባባሌ ገብተዋል? ምንም ጥርጥር በተግባር ማሳየት ነበረባቸው የሚለው ነው። አሁን እንደዛ እንዳይሆን ነው ነገሩ። ቀጥል። አይ ነው እና ምንድነው እቺን የጀመርኳት ልቋጫትና ሲበደልም ማለት ምን ማለት ነው? አንድ ሰው ለምሳሌ እኔ ባቤን ስበድለው ወይም ደግሞ በሆነ ነገር ላይ ሳስከፋው ጎኔ ላይ ያለውን ሰው ማለት ያለበት እሰየው እንኳን አደረግከው ማለትን ሳይሆን ወይም ደግሞ በባቤ ጎራ በኩል ያሉ ሰዎች ደግሞ እንዴት እንደዚህ ያደርጋል እሱ እኮ ማለት ምናምን ነገርን ሳይሆን ማለት ያለባቸው በዳዩ ተው፣ በዚህ መልኩ መበደልን የተከለከለ ነው ብለህ ሰውየው በደሉ ማስቆም አለበት። ሁለተኛ ደግሞ እየተበደለ ያለውና አካል ደግሞ በበደሉ ላይ አፉታ እንዲያስቀምጥ እንዲታረቅ ከወንድሙ ጋር ሰላም እንዲሆን ነው እንጂ መስራት ያለበት ጎራ ለይቶ አሁን እየሆነ ያለውን ነገር የግርታን አይነት አይደለም። ግር ብሎ ሄዶ ወንድሙ እኔ አልገባኝም ወላሂ። በዚህ ልክም እኮ እንዲወራ እያደረገ ያለው እስከዛሬ ድረስ አጀንዳ ሆኖ ሚዲያ ላይ እየተወራ ያለበት ትልቁ ምክንያት እኮ የተከታዩ ትክክል አለመሆን ነው። እነሱ እንኳን እኮ በዚህ ልክ እኮ አላወሩትም። ይገርምህ ባቢ። ስለዚህ ጉዳዩ ለእነሱን ተውላቸውና እኔ በአንድ ነገር አምናለሁ ባቢ፣ ምናልባት ካላረዘም ችግር የለም። መብለጥ የሚባለው ነገር በጣም ወዳታለሁ። መብለጥ እንዴት መሰለ? መብለጥ ሲባል መብትህን አሳልፈህ መስጠትን አይደለም። ስበልጥ ነው የምትከበረው። ገባህ አይደለም? በልጥ መገኘት። ፋራ ወረደ ተብሎ ከፋራ ጋር አብሮ መውረድ መዋረድን ነው። ከልጅ ጋር መጫወት ደግሞ እንግዲህ ወይ አይነህን ያጠፋሃል ወይ ያስነቃል ብላ ብቻ እና ዞሮ ምንድን ነው ልል የፈለግኩትኝ ከዚህ በላይ ባይወራ የምርም ወላሂ ነው የምልህ ባብዬ። እዚህ ጉዳይ ላይ ብቻ አይደለም አንተን እማውቅህ በጣም ብዙ ጊዜ ከስር ሆኜ አዳምጥሃለሁ። የግድ ፍትሃዊ ለመባል አንድ ሰው እምነት ሊኖረው አይገባም። ሰው መሆን በቂ ነው። ስለዚህ አንተ እያደረክ ያለኸው ምናልባት አሁን እዛ ጥግና እዚህ ጥግ ጎራ ለይቶ እየተመለከተ ያለ ሰው ካልሆነ በስተቀር ትክክለኛ አስተሳሰብ ላለው ትክክለኛ ምክር ነው ይህን ነገር። ምክንያቱም አንተ ሰዎችን እያከበርክ ያለኸው በጓደኝነት ወይም በሆነ ነገር አይደለም።
ሰው በእውቀቱ ይከበራል። ሰው በማንነቱ ይከበራል። ሰው ዘንዳ የማይደርስ ሰዎችን የማያስከፋ ከሆነ ይከበራል። ልክ ያንተ አይነት አስተሳሰብ ነው ያለኝ። ዛሬ ብቻ አይደለም ደግሞ ይህን ነገር ስታደርግ የነበረው ላስት ታይም የሆነ ሰዎችን ተጋጩና በውስጥ እንዲጨርሱ በጣም ብዙ ነገር ስትለፋ አይቻለሁ። ምንድን ነው አሁን መሆን ያለበት ጉዳዩ? ትላንትና ምናልባት ሰምተህ ከሆነ ኡስታዝ መሐመድ ከድር ጉዳዩን ይዞታል። ይህን ጉዳይ በውስጥ እንዲጨርሱ ኢብራሂም ጋር ያሉ ጓደኞች ብዙ አሉ። ራስ ምታትም ጋር ብቻ ስም መጥቀስ አያስፈልግም። ዞሮ ዞሮ ጉዳዩ ኢንሻአላህ መልካም ይሆናል። ግን ተው፣ ከስር ሆናችሁ ጎራ ለይታችሁ እዛም እዚህም የምትሆኑ ሰዎች አላህን ፍሩ፣ ይቅርባችሁ። ከዚህ በላይ አትስኪዱት ጉዳዩ። ባቢዬ አንተም እጅግ በጣም እናከብረሃለን፣ እጅግ በጣም እንወድሃለን። ወላሂ እኔ ሁል ጊዜ ዱዓይ አላህ እስልምና እንዲወፍቅህ ነው ዱዓይ። ስለዚህ መቼም የወደዱት ነገር ነው አይደል? ለወንድም የሚወዱት በዚህ ቅር አትሰኝብኝም መቼም። ኤኒዌይስ ከዚህ በላይ ለአንተ እንጂ አይመከርም። ስለዚህ አንተም በቃ ገታ ብታደርገው ስሜቴ ነው እና ቴንኪው በጣም ይሄ ለማለት ነው። አመሰግናለሁ። እኔ አላወራበትም፣ ብዙም አላወራበትም። ስንት ደቂቃችን ከገባን እንደዚህ ነው። እኔ ትንሽ ሀሳብ እሰጥበታለሁ። ገብቷል። ከዛ ፈታ ነው። ዝም ብዬ እንትን አላደርግም። በነገራችን ላይ ትልልቅ ሰዎች ናቸው። በእነሱ መካከልም እነሱን የማረም ብቃት የለኝም። እኔ የተናገርኩት ባለፈውም ሀሳብን የሰጠሁት ሰጥቼ ላሽ ብዬ ነበረ። ዛሬም አንዳንድ ቪዲዮዎችን ሲሰሩ ስለነበረ ንግግርም ሲደረግ ስለነበረ በአጠቃላይ ነው። ለዛ ነው መልስ የሰጠሁት። ሁለተኛ ደግሞ ያልተባለ ነገር ተደርጓል፣ ያልተደረገ ነገር ተደርጓል ካልተባለ ለማስተካከል ነው። አስተካክዬ ልክ እንደተናገርኩት ነው። ይህን ይመስላል። እናንተም ሁላችሁንም እኔ ጋር ስለነሱ ስለ እንደዚህ አይነት ነገር ሁለተኛ እንዲወራም አልፈልግም። ማውራት ካለብኝ እኔ ነው ማውራት ያለብኝ። ሁሌም እናገራለሁ። ሁሌም ስለ እስልምና ሳወራ ክርስቲያን ማንንም ሰው ጣልቃ እንዲገባ አልፈቅድም። ስለ ክርስትና ሳወራም ሙስሊም ጣልቃ እንዲገባ አልፈቅድም። ስለ ማንንም ሰው ሳወራ ማንንም ሰው መግባት የለበትም። በቃ እኔ ራሴን ችዬ መናገር አለብኝ ብዬ ነው የማምነው። ተጠያቂው ራሴ መሆን አለብኝ። በቃ ተጠያቂው እኔ ነኝ። ሰው ለምን እናንተና ጋር ትገባላችሁ ተብሎ የሚከሰስበት ዘመን እኮ ነው ያለ ነው። ለምን ታዳምጡታላችሁ? እንደዛ ብሎ ሲናገር ለምንድን ነው ቁጭ ብለህ ስታዳምጥ የነበረው ይባላል። ሰው እንዴ ያዳምጣል እንጂ ታዲያ ምንድን ነው? በነገራችን ላይ እንደዛ ብለው የሚሉ ሰዎች በፌክ አካውንት መጥተው የሚያዳምጡ ሰዎች ናቸው ራሳቸው። የሚገርመው ነገር በፌክ አካውንት ቁጭ ብለህ ያዳምጥና አንተ ደግሞ ግልጽ ስለሆንክ በእንትን ኦሪጂናል አካውንት ገብተህ ቁጭ ብለህ ትመጣለህ ወይ ለማስተካከል ወይ ዝም ብለህ ለማዳመጥ ወይ እንደ አጋጣሚ ለማለፍ የሰማኸውን ነገር ስትታይ ለምንድን ነው እንደዚህ ያደረገው ተብሎ ደግሞ እንትን ይባላል። እና እንደዚህ አይነት ነገር ነው የሚደረገው። አመሰግናለሁ። እኔ ጨርሻለሁ። ሐሳቤ ይሄን ይመስላል። ቅዱሳን አከብራቸዋለሁ፣ ወዳቸዋለሁ። ሁለተኛ እንደዚህ አይነት ነገር መነሳት የለበትም። ስለኔም እንዳታወሩ፣ ትክክል አይደለም። በቃ እኔ እንደተናገርኩት ነው ነገሩ። የነበረው ነገር እንደተናገርኩት ነው። ከዚህ ውጭ ምንም ነገር የለም። ከዚህ ውጭ የሆነ ነገርም መናገር የለባችሁም። ከዚህ ውጭ ሌላ ነገርም መሰራት የለበትም። ከዚህ ውጭም እናንተም እንደ ሌላ ጥፋት እንደማታጠፉ እኔም ካጠፋው እንደማላጠፋ ተስፋ አደርጋለሁ። በቃ ምናልባት አጥፈተን ከሆነ እንድናጠፋ የፈቀዳችሁ ሰዎች ራሳችሁ ስለሆናችሁ እንደዛ ብዬ ነው የማምነው። ነገሩ እዚህ ጋር መወራት ያለበት እዚህ ጋር መወራት አለበት። በውስጥ መጨረስ ያለበት በውስጥ መጨረስ አለበት። ስለ ሃይማኖት ከሆነ የሚወራው ስለ ሃይማኖት መወራት አለበት። ስለ ግላችን ክብር ከሆነ ስለ ግላችን ክብር መወራት አለበትና መለጣለጥ አለብን። መዋደቅ መፋለም አለብን። እንደዛ መሆን አለበት እንጂ ሃይማኖትን እያሳበቡ ስለ ራስን ክብር ራስን ግንባታ መሆን የለበትም። አሁን ነገሩ ስለተዘጋ ሰለላ አላንበልት ዝም ብለን በቃ እንደዚህ ነው። አንዳንድ ውዳቂዎች ከታች እያየው ነው። ሪከርድ ለማድረግም አንዳንድ ነገርም ለመውሰድ የመጡ ሰዎች አሉ። እንመለሳለን። እንደዚህ የሚያቃጥላቸው ሰዎች አሉ። ሰለላ አላ የሚል ድምጽ ከሰም ዝም ብለው የሚነዱ የሚቃጠሉ የሚጨሱ ሰዎች አሉ። ዝም ብለው ማለት ነው። ለምን እንትን መከፈት አለበት። ይሄ ምንድን ነው እንትን የለም እንትን ጠብቅ ነው ያለው። እሺ ጲላ እንዴት ነህ?
ሪከርድ ለማድረግ መተው እኮ በሪከርዳቸው መሀል እኮ እንደዚህ አይነት ነገር ስታስገባ ለመቁረጥ ይቸገራል። አሁን የለም ክፋትዋን እየለቃቀመ ሪከርድ ሲያደርግ ነበረ። በመሀል ሰለላላ ስታስገባበት በቃ ፈጣሪውን ይረግማል። ጴላ እንዴት ነህ? ወይ ባቢ ሰላም ነው አለን ሁሉ መልካም። ሀሳብ ሳልሰጥ ቆልፈዋል። በቃ የሩቁ በሰላላላ በቃ ሺሻን ይዤ ነበር። አንተ ምን ሆነ? እንደ ጅማሬውና መጨረሻው እንደዛ አድርገን ነው ጀምረን የምንዘጋው። እንዴት ነህ? አለሁ። እንዴት ነህ? ሰላም ነው አለን። ስለተመለስ ደስ ብሎኛል። በቃ አስተያየት አልሰጥም። ብዙ አስተያየት ነበር ስለዘጋው ሰላላላ ቀጥሎ ነው ባላለች ከጽናት መድረክ ደሳ እኛ እኮ እንትን እኮ ነው አሁን መምጣት የለብንም እንጠፋለን ብለን ስናወራ ለምን ይመስልሃል? አንዳንድ ሰዎች እኛን እየተከታተሉ 665 ካልጠፋ አይጠፉም። እንጀራቸውን ኪሳቸውን የሚያደልቡት የዕለት ጉርሻቸው የሚያገኙት 665ቶች እያሉ ነው። ምንድነው ግብረ ሰዶማውያን እያሉ ነው። ገብቷል? ስለዚህ ማረፍ አለባቸው። ለነሱም እኛ ነን ማሰብ ያለብን በሚለው ነው። ለምንድነው የተባሉት? የህዝብ ቅምጦች፣ ለውዳቄዎች፣ ለእንቁራሪቶች በአይናቸውን ሰምተው በጆሮአቸውን የሚያዩ ወልጋዳዎች፣ ለእርጥብ ፋንድዮች ለነሱ ነው። እኔ ለነሱ በጣም ነው የምጨነቀው። ቀጥል። ይቅርታ በመሃል ገባው። በጣም መጥፎ ባህሪ እንትን እያልኩ ነው። ቀጥል። እና በቀደሙ አስተያየት መስጠት አይቻልም ማለት ነው። አይቻልም። አዎ ዘግቼዋለሁ። አዎ ይበቃል። እና ምንም አስተያየት አልሰጥም። ንግስት ወጣላል መድረኩን ለቃለ። እሺ አሚን ምንድን ነው? አሚን በይ የአዶናይ ፕሮፋይል እነዚህ እንትን አሁን ምርጫ ቀስቀሳ መሆኑ ነው። ምን አገባችሁ? እኔ አልመርጥም። በእንደዚህ አይነት ነገር ውስጥ አልሳተፍም። እኔ በተግባር ነው ዓለምን እንደፈለግኩ አድርጌ የምኖርበት እኔ ብቻ ነኝ። እኔ ዩቲ አዶናይ ምናምን እያልኩ ልጨናነቅ? እብድ ናችሁ እንዴ? እየመረጥክ ነው? ተሳስታችኋል። ከመረጣችሁ እንደዚህ አይነት ነገር ውስጥ መገኘት የለብንም እኛ። እኔ ማንንም እንትን ምን አገባኝ? ለምንድን ነው የምመርጣቸው? ምን አገባኝ እኔ እንዴ? ደግሞ ምርጫ ቅስቀሳ ፕሮፋይል አድርጎ ይመጣ። ይመቻችሁ፣ መብታችሁ ነው። ግን እኔ እንደዛ አይነት ሰው አይደለሁም። እሺ ኢትዮጵያ ሰላም ብያለሁ። ወይ ባቢ ሰላም ነው እንዴ? አለን። ቀጥል። መሐመድ ሰላም አለይኩም ብያለሁ። አንድ 5 ደቂቃ ትሰጠኛለህ? እሺ ጥሩ። ማሂ ወይ ባቢ እንዴት ናችሁ? ሰላም ሁላችሁም ሰላም ብያለሁ። በእውነት እንዴት ነህ ባቢ? ጠፋህ እኮ። አለሁ። ጥለህን ጠፋህ በእውነት። ኧረ የትም አንጠፋም። የትም አንጠፋም። ስራ ነው። ስራ ተፍተፍ እያልን ነው። 18 ሰዓት እየሰራን ነው። ወደ ኢትዮጵያ ገብተን ደግሞ ትንሽ ቀብረር ማለት ስላለብን በደንብ እየሰራን ነው፣ እየቀጠቀጥነው ነው። ኢትዮጵያ ደግሞ ታውቂዋለሽ፣ ስትገቢ ደግሞ ብዙ ነገር ነው የሚያስፈልገውና እንደፈለግን የምንኖርበትን ነገር ብሯን ሰብሰብ እያደረግን ነው። ከዛ ትንሽ ወራቶችን ሰርተን 1-2 ወር ምናምን ኢትዮጵያ እንገባለን። ኢትዮጵያ ነው ፍልስስ ብለን ከእንትን ነው የምንገባው። ላይ በነገርሽ ላይ አባ ማቲያስ አጠገብ ቁጭ ብዬ ነው እኔ ስለ ሃይማኖት የማወራው፣ ስለ 665 የምሰብከው። የምሬን ነው። ስለ ራሴ ሃይማኖት የምሰብከው። ችግር እውቅና ተሰጥቶናል። እኛ በብልጽግና ችግር የለውም ብለውናል። የሚገርምሽ ነገር ይሄ የፈለጋችሁትን የመሆን መብት አላችሁ። አላማቸው ምንድነው? ሐሳባቸው ምንድነው? መዳረሻቸው ምንድነው ብለው ጠየቁን። መዳረሻችን ያው የማይነገረውን ሚስጥራዊ ነገርንም ጨምረን ነገርናቸው። እንዴ እንደዚህማ ከሆነ እንደውም መስፋፋት አለበት አሉ። ገባሽ? አላየሽም? ትልልቅ ሰዎች እኮ እኛ ጋር እኮ እንትን ይላሉ። ገብቶሻል? እንደዛ ብቻ ሳይሆን አሁን
ሁለት ሰዎች በመሰንጀር የጻፉልኝ ምን እንትና ፖለቲካ የሚሰራባቸው ሰዎች በመሰንጀር ጻፉልኝ። ማን ነው ይሄ? እፉዬ ገላ ወይዘሪቷ እንቁሪያዋ ማለት ነው። እሷ ቅምጠው ፖለቲካ የሚሰራባቸው ሰዎች በውስጥ ያወሩታል እና መጥተው አወሩኝ። እኛ ዝም ብለን እየታዘብን ነው አሉ። ገብቶሻል? ግን አሉ የሆነ ሰዓት ላይ ስንገለበጥበት ታያላችሁ እንዴት አድርገን እና ማወቅ ስላለባችሁ ነው ብለው አወሩኝ። ሁለት ናቸው። በግሩፕ ነው ያወራነው። እንደውም ግሩፕ እንትን አድርገን ማለት ነው። የምሬን ነው አወሩኝ። እፎይ እንደዚህ በማድረጉ እኛ ደስተኛ ስለሆነ አይደለም፣ የራሳችንን ስራ እየሰራን ነው። በውስጥንም እንትን እንልበታል፣ እንጻጻፋለን፣ እናወራለን አሉ። ገብቶሻል? መጨረሻውን እናያለን። በጣም ብዙ ሰው ነው ወደኛ እየመጣ ያለው። ቀጥይ። ጉድ ነው። እኔ ብቻ ነኝ የቀረሁት ማለት ነው፣ ወደ እናንተ ያልመጣሁት። አይ አንቺም ባለሽበት ሆነሽ እኮ 665 እውነት እንደሆነ መስክረሻል እኮ። አዎ እኔ ያው ጠያቂ ትውልድ ነኝ። እናንተ ደግሞ እሱን አይደለም የምታፈሩት፣ ጠያቂ ትውልድ ነው እናንተ የምታፈሩት። እኔ ደግሞ ያው የእናንተ ውጤት እንደሆነ ይችላል፣ አይታወቅም። በትክክል ደፋር ጠያቂ ትውልድ ፓትሪያርክ ነው፣ ቄስ ነው፣ እንትን ነው የሚባል ነገር የለም። ቁጭ በል ይለዋል። አንተን ነው እኔ ጋር መጥተህ መሳለም ያለብህ ነው የሚለውን ትውልድ ነው የምንፈጥረው። መጠመቅ ውሃ ውስጥ እየተነከረ ምናምን የሚደነቁር ትውልድ አንፈልግም። በእውቀት ነው የሚጠመቀው ትውልድ። ይጠይቃል፣ ያውቃል እንጂ አሁን የኢትዮጵያ ትምህርት እንደነ ዮኒ ማኛ አይነት ሰውን የፈጠረው የኢትዮጵያ አስተምሮ ነውና ይሄን ይመስላል። ቅድስት ኦፓ ሰላም ብያለሁ። ንግስት እንዴት ነሽ? በስምሽ ብዙ ሰዎች ይደነብራሉ፣ በድምፅሽ ብዙ ሰዎች ይዘረራሉ፣ ኮቴሽ ብዙ ሰዎችን ያስደነግጣል። ያው እንደምታውቂው መድረኩ እና ሶሻል ሚዲያው ተጽዕኖ በመፍጠር ተቆጣጥረሻል። አንዳንድ ሰዎች የአንቺ ድምፅ እንደ እንትን ነው የሚፈሩት። በጣም በመካከላቸው የአንቺ ድምፅ ከገባም አንዳንድ ሰዎች ይሟማሉ፣ አንዳንድ ሰዎች ይበረግጋሉ፣ አንዳንድ ሰዎች ይፈረጥጣሉ፣ አንዳንድ ሰዎችም ባሉበት ሆነው ወደ ውስጥ ይደማሉ። እንዳልሽው ወደ ውስጥ ይደማሉ። ድምፅሽ ነው የሚያደማቸው። ድምፅሽ ሀሳብ ብቻ እኮ አይደለም። በነገራችን ላይ ኦፓ እዛ መንደር ሀሳቧ አይደለም፣ ሀሳቧ ሳይሆን ድምፅዋ ብቻ እኮ ነው። ሀሳቧማ ይቆራርጣል፣ ሀሳቧማ ይቀራጣጥፋል። የምሬን እኮ ነው። ድምፅዋ ብቻ ይሄ ብትል ራሱ በቃ በጣም ነው የሚደነብሩት። እና ይመችሽ። ደግሞ የሴት እንደዚህ አይነት መብዛት ነው ያለበት። በእውነት እንደዚህ አይነት የሴት ጀግና እንደዚህ ነው መሆን ያለበት ራሱ። ያሲሁ እንዴት ነህ? ሰላም ብያለሁ። በእናትህ ጠፍተሃል። ኦፓለሽ ማን ነው? ዩሲናስ ምናምን እሱ አይመጥናትም። በኢትዮጵያኖች ልትመረጥ ለምን ነው የምትመረጠው? በኢትዮጵያኖች እንዴት ነው እንዴት ነው? አንበሳ በአይጥ ይዳኛል እንዴ? ይሆናል። አንበሳ ቢያጠፋ እንኳን በአይጥ አይዳኝም። በነገራችን ላይ ደግሞ እንደዚህ ኢትዮጵያ በዩቲ ምትክ ምናምን በአዶናይ ምትክ ምናምን ይሄ እኮ እንትን እኮ ነው። አይመጥናትም እሱ እንዴ? ይቀልዳሉ እንዴ? አለሽ ኦፓ ይመችሻል? ያ ሲሆን አስኪ በእናትህ ሰላም በለን። ዩቲ አዶናይ ምናምን የሚባሉ ሰዎች በእነሱ ምትክ እንደዛ የሚባል ነገር የለም። 665 ስልጣን ቢይዝ ኢትዮጵያ ውስጥ እንደነዚህ አይነት ሰዎች ነው ከመሬት ገጽ የሚያጠፋው። ሰርቶ የሚበላ ትውልድ ይፈጥራል። ለራሱ ክብር ያለው ትውልድ ይፈጥራል። አዎ ጥርት ያለ ትውልድ ይፈጥራል። ምግብ እየበላችሁ ማውራት አልችልም እያለች ነው። ኦኬ እንደዛ ብላለች። እኔ አላየሁትም። እሺ አሉ በቃ ራይነር እንዴት ናችሁ? ሰላም ነው? እንዴት ነህ?
አልሐምዱሊላህ ደህና ናችሁ? ሰላም ነው አለን። ሰላም አለይኩም ሙስሊሞች እንዴት ናችሁ? አሁን ምን ልናገኝሽ? ኧረ ሰላም እንባባል። ተባባልን እኮ አልሐምዱሊላህ። ደህና ነው። የደመናው አምላክ ይባረክ በል። አዎ የደመናው አምላክ ይባረክ። ከቱረያ እንዴት ናችሁ? ወፓር ዛሬ የለችም ማለት ነው። ምንድን ነው? ምን ሆነች? ትመለሳለች። እንዴት ነህ ሬይነር? ቀጥሉ። ሰላም ነው አለን አልሐምዱሊላህ። እንግዲህ እየኖረ ነው። ደህና ነኝ። ያሲ ጣልጣል አደረገን። ያሲ መስማትና ኮመንት መጻፍ ከቻለ እንዴት ነው ማውራት የማይቻል? ኦኬ ይቻላል ለካ። ማውራት የማትችልበት ቦታ ልትሆን ትችላለህ። እሺ ይሁን ጥሩ ነው። ሀሳባችንን ጨርሰናል። በቃ ደግመን የምናወራው ምንም ነገር የለም። ሬይነር እንዴት ነህ? እንደው እስኪ ዝም ብለን አንዳንድ ሰዎች እንደዚህ አይነት አጀንዳ ይፈልጉታል። የሚገርም ነገር እነዚህ የእንትን ስፍራ ሰዎች እንዲጣሉ፣ ሰዎች በንትርክ ውስጥ ጊዜያቸውን እንዲያሳልፉ፣ ሰዎች በማይረባ ነገር ጊዜያቸውን እንዲያጠፉ ፍላጎታቸው ነው። በጣም ፍላጎታቸው ነው። ለምን የማያውቁት ነገር እንዳይነካ፣ ለምን ንጽጽር የሚባለው ነገር ሰው እንዲረሳው፣ ለምን የኢየሱስ ክርስቶስ ማንነት የሚባለው ነገር ወደፊት መጥቶ ጥያቄ እንዳይነሳ፣ ለምን ስላሴ ማለት ምን ማለት ነው የሚለውን ጥያቄ እንዳይነሳ። የተመቸኝ ግን የሆነ ሰዎች ሌላ ነገር ያደርጋሉ። ሰውየው ሌላ ነገር አዘጋጅቶ የሆነ ቀን የሆነ ሰዓት ላይ እንዳትቀሩ ምናምን ብሎ ሰበር ዜና ሲያስነግር እንዴት እንደተመቸኝ በቃ እንደዚህ ነው። በቃ ስራ ማለት ወንድ ነው። ስራ ማለት እንደዚህ ነው። በእውነት ራሱ ጳውሎስ እንዴ ምን አደረገ? እንዳትቀሩ እንትን አለው ኢየሱስ ክርስቶስ ቅድመ ሕልውና አለው ወይ ብሎ አዲስ አጀንዳ ተሸክሞ አልመጣም። በጣም ነው የሚገርመው። ከዛ እዚህ ጋር ሰው ይመጣና ከማን ጋር አውርቶ ማን ነበረ ከታች ከማን ጋር አውርቶ ያውቃል? ከማን ጋር ነው ንጽጽር የሚያደርገው እንዴ? ከማን ጋር ንጽጽር ያደርግልህ? እኔ ከሆነ ነገር ያለው እኮ አንበሳ ከአይጥ አይፋለምም እኮ። ከማን ጋር ነው? ጳውሎስ ራሱ ከተቀበረበት መነሳት አለበት። ሁለታቸውን ነው ማውራት ያለባቸው። ዋጣው አረ ይችላል። ሁለተኛው ይችላል። አዎ በጣም ቀጥል። አይ መልሶ መውጋት ነው የሚባለው። እንግዲህ ያው ለማጥቃት ሲመጡ ምንም እንዳልተፈጠረ ማለት ነው የሚያደርጉት። የማይነቃው ትምህርታቸው ምንድነው? እንዲገለጥ የምፈልገው ትምህርታቸው እንዳይገለጥ ነው። እና እሱ ለማጋጃ አሪፍ ነው። ማሻአላ እንላለን እኛ ከታች ታብታብ እያደረግን ምንድነው የሚባለው ግራ በሚያጋባው አማርኛው ግራ እየተጋባን ቁጭ ብለን እንማራለን። ከዛ ደግሞ ኢንቫይትም እናደርጋለን ክርስቲያኖችን። ያው እንግዲህ ይመለሳል አጀንዳው ወደ እነሱ። እኛ በትምህርት እንመታለን ከሱ ጋር ኡስታዛችን ጋር። እነሱ ደግሞ ወሬ አይደለም የሚፈልጉት። ወሬው ይመለሳል። ዘለ የሚቆይ ወሬ ስለሌለ ማለት ነው። ግን ይችላል የምር አጀንዳ እስኪር ስለ ስላሴ ካነሳለ ስለ ኢየሱስ ምንነት እኔ የሚያሳስበኝ እንትን ኢየሱስ ነው ይላል እሱ። እንደዚህ ማታ ስለተፈጠረው ነገር ይችላል አለኝ። አስገምቀኛል እኮ ነው። አስበዋል። ሬይነር የለበስከው ቀይ ሱሪ ነው እያልኩ አንተ ጋር እየተከራከርኩ እሱ ምን አገባ አምላክ ምናምን ብሎ ሲያወራ እኔ ስለአንተ አይመለከተኝም ሲል ምን አገባኝ ነው ያልኩት። ስለአንተ ምን አገባኝ ስለአንተ የአምላክ ጉዳይ መጀመሪያ እሱን ጨርስ ሲል ሰው በጣም ከባድ ነው። ይሄ ነው በቃ ራስን መቆጣጠር ማለት ነው። ራስን ተቆጣጠረ ደግሞ
ሰውንም መቆጣጠር የምትችልበት ጥበብ ይሄ በቃ እንደዚህ ማለት ምንም ቢፈጠር ምንም ቢወራ የሆነ ሰዎች ምንም ቢሉ በቃ አንዴ ታወራለህ እዛ ታልፋለህ። ከዛ እነሱ እኔ ብሆን ወይም ደግሞ አንዳንድ ሰዎች ብንሆን አመቱን ሙሉ ልናወራ እንችላለን። እንደዚህ አይነት ነገር ሲፈጠር እንደዚህ አይነት ግርግር ሲነሳ አመቱን ሙሉ ግርግሩን ልናስቀጥል እንችላለን። ግን እንግዲህ ያው እንደዚህ ልቋጨው ነው። አሪፍ ነው። አይ አስፈላጊ ነገር ነው። እንደዚህ መሆን አለበት። ሰው መቅደም አለበት ብዬ ነው የማምነው። አሪፍ ነው። አጀንዳውም ይጠናቀቃል ብለን ተስፋ እናደርጋለን። ኢንሻአላህ ሌላ ምንም አንልም። ዋና የሙስሊም ዋና አቋም ከሰው ልኮት እንዲመለሱ ነው። ትልቅ አጀንዳ አስቀምጠው ይሄን ሲያወሩ ይደብራል። እነሱ ራሱ ያምር ትልቅ ወሬ መሆን ያለበት እኮ የነሱ ነው። አይታል ግን ባንዴ ረሱት እኮ እነዛ አርሲ ሲለው የነበሩ ግን የጠፉ የምር እንዴ ሲኖዶሱ መግለጫ ሰጠኩ። እኔ አንጀቴ ነው በጣም እንትኔ ነው የተሰበረው። ሲኖዶሱ መጣ ማነው እንትን መጣ የተገደሉት አለ። በነገራችን ላይ እኔ ፋኖ ስለሆንኩ በጣም የተናደድኩት እውነት ለመናገር የሃይማኖት እንትን የለበትም። የሞቱት ሙስሊሞችም ክርስቲያኖችንም ናቸው። ሃይማኖት ተኮር የተደረገ የሃይማኖት ተኮር አይደለም እና ገዳዩ ደግሞ በሃይማኖት እንትን አይደለም ሲገላቸው የነበረው እና ገዳዩ ፋኖ ነው አሉና ወሽመጥ ይበጠስ አለ። እንዴ ፕሮፋይሉን ላኩ ልቀይር እያሰብኩ ነበር እኮ ራሱ እነሱ ያደረጉትን ፕሮፋይል ላደርግ እያሰብኩ ነበር እኮ ገብቷል እንዴ ዮፓን እኮ የነሱን ቁስማቸው ስለሰበረች የነሱ አከባበር እያከበረች እኮ ነው አላወራም ያለችው ገብቷል ነው እንዴ በዝምታ ነው የደስታው ብዛት ከባድ እኮ ነው። አሁን ተበርቻቸው አላወራም እኮ አለች። 2 ቀን አላወራም ብላለች። የሚገርም ነገር ሰው መሞት የለበትም ማንንም ሰው ግን የሞተ ሰው ተሸክመ መጥተህ ኦርቶዶክሳውያን ናቸው፣ ኦርቶዶክሳውያን እየተገደሉ ነው፣ ኦርቶዶክሳውያን እየተረሸኑ ነው፣ ኦርቶዶክሳውያን እንደዚህ ናቸው። ገዳይስ ማን ነው ስትለው ውሃብያ ነው። ፖለቲካ እኮ ነው። እነዛ ከመጀመሪያውኑ ነው የሰሩት ፖለቲካ። ራሳቸው ላይ የሰሩት ፖለቲካ እነሱ ራሳቸው ነበሩ እንዴ። ገዳዩ ይጣራልን እየሞተ ያለው ኦርቶዶክስ ነው ማለት ነበረባቸው ከመጀመሪያውኑ ራሱ። ዘለህ ግን ቀድሞ የተሰራው ፖለቲካ ለማሳካት በሚሞቱ ሰዎችን አሳምረህ ማሳኪያ ስትጠቀመው ግን በጣም ከባድ ነው። ወሃብያ ምናምን የሚባለው ነገር የተጀመረው ከዛ በፊት ነበረ። ከዛ ሞቱን መጣና በሞቱ ሰዎችን አላማቸውን ማሳካት ፈለጉ። እነሱ እየገደለ ያለው ወሃብያ ነው ምናምን ብለው ፖለቲካ ሰሩ። ራሳቸው ድምፅ አይደለም እየሆኑ የነበረው ራሳቸውን። በዚህ ጉዳይ ላይ ድምፅ ሁኛለሁ ያለ ሰው ሁሉ ኃጢአተኛ ነው። አሽቃባጮች የነበራችሁ ሰዎች ራሱ ኃጢአተኞች ናቸው። ሲኦል ነው የምትገቡት በዚህ ስራችሁ ማለት ነው። የማይመለከተውን ሰው ገዳይ እያላቸው ነበረ። ያልገደለ ሰው ገዳይ እያላቸው ነበረ። የሞቱ ሰዎች ሁላ ክርስቲያኖች ብቻ አይደሉም የሞቱት። ውሸት ነው። አዎ ይሄ ነው በቃ። ወጥተው ተናገሩ እኮ ምን ታደርገዋለህ? ሃይማኖት ተኮር አይደለም ተባልክ እኮ ዋጣው። እንግዲህ ማን ያለው? እኛ አይደለም ሙስሊሞች አይደለም ያሉ የኦርቶዶክስ ሃይማኖት አባቶች ናቸው። ቁጭ ብለው ቆቧን ቁጭ አድርገው ሃይማኖት ተኮር አይደለም የሞቱት ሙስሊሞችም ክርስቲያኖችንም ጭምር ነው። ገዳዮች ደግሞ እንደዚህ የሆኑ ሰዎች ታጣቂዎች ናቸው ብለው አደረጉት። ቴንኪው ትላለህ። ይሄ ነው። እናንተ ሁሌም እንደተዋረዳችሁ ነው። አያረካም መልሶ አባት ባይተው ወሽመጣችን ነው ብጥስ ያለው። አላሰብኩትም ነበር አለ። በጣም ከባድ ነው። ያ ሰውዬ ቀሲስ ማን ነው? ዲበኩሉ ነው። እንትን ሲል ነበር ሲያለቃቅስ ነበር መልሶ ምናምን በጣም
በጣም ያሳቀኝ ሰው ግን ኦርቶዶክሳውያን እየተገደሉ ነው ብሎ እምባው እንዴት ይምጣ? እንዴት ይምጣ? ቢያስጨንቅ ፊቱን ውስጡን ቢወጠር ምንም ነገር የለም። ገብቶን ኦርቶዶክሳውያን እየተገደሉ ነው ምናምን እያለ በጣም እንትን አለና ተሰቃይቶ ነው ቪዲዮ ሰራው። ከዛ መልሶ ቪዲዮ ሰራበት። አባቶችም መጥተው አይ የሞተው ክርስቲያን ብቻ ሳይሆን ሙስሊምም ጭምር ነው አሉት። በቃ አለቀ ደቀቀ። በቃ ማረፍ ነው ያለባችሁ። ኦርቶዶክሳውያን ፕሮፋይል የቀየራችሁ ሰዎች በእውነት በክብር መልሱት። እኔ በጣም ነው የምታሳዝኑኝ። የቀየራችሁትን ፕሮፋይል በቃ በክብር አውርዱት፣ በክብር ቀይሩት፣ በክብር መልሱት። ወደ ልባችሁን ተመለሱ። የምሬን ነው እንዴ! በጣም ከባድ እኮ ነው። በጣም ከባድ እኮ ነው። ከባድ ነው እንዴ! ዮኒ ማኛ ወደ ነበረበት በሚመለስበት ሰዓት እነሱ ከነበሩበት አልወጣም። ኦርቶዶክስ እናንተም ብሎ ኦርቶዶክስ እናንተም ብሎ ሃይማኖተኛ እናንተም ብሎ ድምፅ አስመሳዮች መጀመሪያ ላይ ነው ፖለቲካ ያዘራችሁት እናንተ ራሳችሁ ማለት ነው። እየሞትን ነን ማለት እኮ በቂ ነበረ። እየተገደልን ነው እኮ ብቻ እኮ ማለት ነበረባችሁ። እየገደልን ያለው ወሃብያ ነው። ምን አገባ? የት ታውቀዋለህ? ወሃብያ ማለት የትኛው እንደሆነ የት ታውቃለህ አንተ? አንተን አስፈቅደው ነው ከእናንተ ጋር ተደዋውለው ነው ሲገድሏቸው የነበረው? እንዴት ነው የምታውቋቸው ነው? እኔ በጣም የሚገርመኝ እዚህ ጋር ያለው መሐመድ የሚለውና ኢትዮጵያ የሚለው ሬይነር እንዴት ነው ማን ነው ወሃብያ ማን ነው እንትና እንዴት ነው የምትለዩት እናንተ? ሌቦች ፖለቲካ ልትሰሩ ነው እንጂ በሚሞቱ ህፃናት በሚሞቱ ሰዎች ፖለቲካ ልትሰሩ አላማችሁን ልታሳኩ ፍላጎታችሁን ልታስፈጽሙ የለም፣ አይቻልም። በቃ ተስፋ መቁረጥ ነው ያለብህ። ኢትዮጵያ ውስጥ የሚቀየር ምንም ነገር የለም። ከአሁን በኋላ የምትቀይሩት ምንም ነገር የለም። ብትፍጨረጨር ብትወጣ ብትወርድ ብትሄድ ብትመላለስ ብትመለስ ምንም የሚቀየር ነገር የለም። ኢትዮጵያ ካሁን በኋላ የእናንተ አይደለም። የኦርቶዶክስ ተጽዕኖ ፈጣሪነት ኢትዮጵያ ውስጥ የለም፣ አብቅተዋል። የለም። አሁን ፕሮቴስታንቶች ኢትዮጵያን እየመሯት ነው። መጨረሻ ላይ የሚያስረክቡት ለሙስሊሞች ነው የሚያስረክቡት። አይ መበላት የለብንም በእነዚህ አረመኔዎች፣ በእነዚህ ሰው ገዳዮች፣ በእነዚህ አመፀኞች መበላት የለብንም። ስልጣኑ ፍትሃዊ ለሆኑ ሙስሊሞች መተላለፍ አለበት ብለው ያስረክቡታል። ይሄ ነው። ጠብቅ፣ ይመራሃል። አንተ ግን ገና ስልጣን ላይ ከመውጣታቸው በፊት እየተንቀጨቀጭክ ነው፣ እየፈራህ ነው። የለም እናንተ የሰራችሁትን ፖለቲካ ካሁን በኋላ ኢትዮጵያ ውስጥ አይደገምም። እንደ ድሮ ሙስሊሞች ኢትዮጵያ ውስጥ እያረድካቸው እንትን መጤ እያልካቸው ሁለተኛ ዜጋ እያልካቸው የኢትዮጵያ ሙስሊሞች ኢትዮጵያ ውስጥ የሚኖሩ ሙስሊሞች እያልካቸው የሚኖሩ ሙስሊም ኢትዮጵያ ውስጥ የለም። አብቅተዋል። በቃ የለም። አገር ገንብተናል እያላችሁ እኮ በአንድ ቀበሌ ከስንት ነው ከ20 ከ30 በላይ ቤተክርስቲያን እንዲሰረኩ ነው ያደረጋችሁት። ውሃ ጥብ ባለበት ገዳምና ዋሻ ውስጥ ቤተክርስቲያን ተሰርቷል። ኢትዮጵያ በየከተማው ቤተክርስቲያን አለ፣ በየቦታው ቤተክርስቲያን አለ። አገር ገነባው ይላል። የትኛው ሀገር ነው የገነባችሁት እናንተ? የትኛው ለውጥ የትኛው ስልጣኔ ነው ያመጣችሁት እናንተ? የትኛው ሀገር ነው የገነባችሁት? ኢትዮጵያ ውስጥ እናንተ ምንድን ነው የገነባችሁት? ቤተክርስቲያን፣ ገዳም በየተራራው ውሃ ጥብ ባለበት ቤተክርስቲያን አለ ኢትዮጵያ ውስጥ። በቃ ወራጅ ውሃ ካለ የሆነ ቦታ ላይ ቤተክርስቲያን አለ፣ እዛ ጋር አጠግተው ማለት ነው። ምክንያቱም በውሃ ሀብታም ስለሆነች ቤተክርስቲያን ማብዛት የምንችለው ኢትዮጵያ ውስጥ በእንትን ነው ብለው ውሃ ጥብ ባለበት ቤተክርስቲያን አለ። በየገደሉ በየገዳው ቤተክርስቲያን አለ። ለምን ስትለው እኔ አላቅም። እግዚአብሔር ጦጣ ነው ዝንጀሮ ነው አላቅም። እግዚአብሔር የማይመለክበት ቤተክርስቲያን መስራት እኮ ኃጢአት ነው ራሱ። ለምን ይሰራል? ፖለቲካ ነው ስትሰሩ የነበረው። ፖለቲካ እኮ ነው ስትሰሩ የነበረው። ስለዚህ ሀገር ገንብተናል። ቤተክርስቲያን ምንም ሰው ፈጣሪ የማይመለክበትን ቤተክርስቲያን ነው ስትሰሩ የነበረው። መቀነስ ነው ያለበት። አያስፈልግም። ሰው የማይገባበት ቤተክርስቲያን ለምን ይሰራል? ኢትዮጵያ በቤተክርስቲያን ያሸበረቀች የክርስቲያን ሀገር የክርስቲያን ደሴት ለማስባል ነው የሰራችሁት ኢትዮጵያ ውስጥ። ይሄ ነው የተሰራው ፖለቲካ። ተመጣና ሀገር ገንብቻለሁ። የትኛው ኤርፖርት ነው የሰራው አንተ? የትኛው መንገድ ነው ያነጠፍከው? እናንተ የሰራችሁት አስፋልት የትኛው ነው? ኦርቶዶክስ ቤተክርስቲያን ስትዘርፍ እንጂ አገር ስትሰራ ስትገነባ አትታወቅም። ኢትዮጵያ ውስጥ አገር ሰራን ትላላችሁ እንዴ እናንተ? ደግሞ አታፍሩ? አገር ስታፈርሱ ነው የነበረው።
ስታፈርስ እኮ ነው የነበረው። ሰው ስትገሉ ነው የነበረው። ኢትዮጵያ ውስጥ በሃይማኖት ያልታረደ ሰው እኮ የለም። በእናንተ እኮ ነው። እንኳን ሙስሊም፣ ፕሮቴስታንት፣ ካቶሊክ ሌላ ነገር ይቀርና ኦርቶዶክስ ራሱ የታረደው ኢትዮጵያ ውስጥ ነው። በኦርቶዶክሳውያን የታረደው ኢትዮጵያ ውስጥ ነው። 7 ቅዱሳን አባቶች የታረዱት በክርስቲያኖች ኢትዮጵያ ውስጥ ነው። ጠይቋቸው። ከስንት ሺህ ዓመት በፊት ኢትዮጵያ ውስጥ 7 ቅዱሳን አባቶች የታረዱት ኢትዮጵያ ውስጥ ነው። በማን? በኦርቶዶክሳውያን። ለምን? ፖለቲካ ሲሰራ ስለነበረ የፖለቲካ ዓላማቸውን አናስፈጽምም ስለሚሉ። ካፈነገጥ ካልሰማቸው እነሱን የማትከተል ከሆነ ለምሳሌ እንደነ አጼ ቴዎድሮስ ትታረዳለህ፣ ትገደላለህ። በሽጉጥ ራሱ አጠፋ። በሽጉጥ አይደለም ራሱን ያጠፋው አጼ ቴዎድሮስ፣ ውሸት ነው። ኦርቶዶክስ ቤተክርስቲያን የገደለችው 7 ቅዱሳን አባቶች የገደለች ኦርቶዶክስ ቤተክርስቲያን ኢትዮጵያ ነች። ምንድነው የምታወሩት? ሙስሊምን ተውትና 30 ሺህ ከዛ በላይ ሲታረድ የነበረው ሲሳደድ የነበረው ኢትዮጵያዊ ሙስሊም ይቅርና ቅዱሳን አባቶች የታረዱት ራሱ በቤተ ክርስቲያን ነው። በራሳቸው በኦርቶዶክሳውያን ሰዎች ነው የታረዱት። ይሄ የኢትዮጵያ ታሪክ እኮ ነው። እናንተ ገዳይ፣ ከእናንተ በላይ ገዳይ እኮ የለም። ከእናንተ በላይ አገር አፍራሽ እኮ የለም። ከእናንተ በላይ በጥባጭ እኮ የለም። ከእናንተ በላይ አገር አጥፊ እኮ የለም። ከእናንተ በላይ ዘራፊ እኮ የለም ኢትዮጵያ ውስጥ። እናንተ የሰራችሁት ያነጠፋችሁት መንገድ የለም። እናንተ ያነጻችሁት አገር የለም። ውሸት ነው፣ ውሸት ነው። እንደውም የማደግ እንትን የታየው እኮ ኢትዮጵያ ውስጥ ከሃይማኖት ትንሽ ስትላቀቅ፣ ከእናንተ ስትላቀቅ እኮ ነው። ኢትዮጵያ ውስጥ ያሉ ቤተክርስቲያኖች ይቆጠሩ ቢባል ከቤት ይበዛል። አይገርማችሁም? ከቤት ይበዛል ኢትዮጵያ ውስጥ ያለ ቤተክርስቲያን። ገጽታዋ፣ መልክዋ ክርስቲያናዊት ሀገር ለማድረግ ያልፈለቀሉት ድንጋይ የለም። አይሳካም ግን አይሆንም። ኢትዮጵያ በመጀመሪያ የጣዖት አምላኪዎች ነበረች። ከዛ ደግሞ 40 ዓመት እንደምንም አድርገው እንደሚፈልጉ አድርገው ጀግናዋ የሉት ጉዲት እናንተን ግርፍ አድርገው 40 ዓመት ገዝተዋል አይሁዳውያን። እናንተ ልካችሁን ነግረው ማለት በሚገባችሁ ቋንቋ አነጋግረው ማለት ነው። የሉት ጉዲት አሸባሪ አልነበረችም። በነገራችን ላይ የማያውቀው ሰው ካለ ማስተካከል አለበት። ታሪኳ በጣም ጀግና ሴት ነበረች። በጣም የሚወዳት አንድ ዲያቆን ነበረ። እኔ እንትን የምታደርገኝ ከሆነ ከቤተ ክርስቲያኑ በወርቅ የተለበጠ ስለነበረ ከሱ አምጣልኝ አለችው። ከቤተ ክርስቲያኑ ወርቅ ሰጣት። ማን የሰጠው ተባለ። ማን የወሰደው ተባለ። ልጁ ነው፣ ዲያቆኑ ነው ተባለ። ዲያቆኑ ተገደለ፣ ተረሸነ፣ ገደሉት። የሉት ጉዲት ጡቷን ቆረጧት። ኢትዮጵያ ውስጥ ማለት ነው። ከዛ መጥታ ተደራጅታ ክርስቲያን የሚባለው ልኩን አሳየችው። ኢትዮጵያ ውስጥ 40 ዓመት ገዛች። ከዛ በኋላ ነው ነገሩ የተቀየረው ማለት ነው። እንደነዚህ አይነት ሰዎች ኢትዮጵያ ውስጥ መጤ የሚባል ህዝብ የለም። መጤ ሃይማኖት እንጂ መጤ ህዝብ የለም። ሙስሊሙም ክርስቲያኑም ከውጭ የመጣለት ከሌላ ዓለም ከሌላ ሀገር የመጣለት ሃይማኖት ነው የሚከተለው። ሰው ግን የሀገር ባለቤት ነው። ሙስሊሞች የሀገር ባለቤቶች ናቸው። ፕሮቴስታንቶች፣ ሌሎች ዋቃ፣ ኢሬቻ፣ ጉሬቻ የሚከተሉ በሃይ ምናምን የሚከተሉ የሀገር ባለቤቶች ናቸው። አንተ ቀድሜ ነው ሃይማኖቱ የኔ ቀድሞ ነው የገባው። ከአንተ በፊት ቀድሞ የገባው ሃይማኖት ነበረ። ከአንተ በፊት ቀድሞ የሚመለክ አምላክ ነበረ። እንደዛማ ከሆነ ስለዚህ ኦርቶዶክሳውያን ኢትዮጵያ ውስጥ እንደፈለጋችሁ የምትፈነጩበት ሰዓት አብቅተዋል። የለም ኢትዮጵያ ኦርቶዶክስ እንደፈለገች ታደርጋታለች የሚባል ነገር የለም። ካሁን በኋላ በቃ ተስፋ መቁረጥ አለባችሁ። አይቀጥልም። በቃ ጨዋታው አብቅተዋል። አሁን ወደድክም ጠላህም አንገትህን እየተረገጥክ በፕሮቴስታንት ትመራለህ። ሲቀጥል ደግሞ በሙስሊም ትመራለህ። ጠብቅ። ወደድክም ጠላህም በፕሮቴስታንት ትመራለህ። ቋቅ እያለ ትመራታለህ። እየተመራህም ነው። ፕሮቴስታንቶች ከስልጣን እንትን ለማለት እናንተ ሲጀመር ፖለቲከኞች እኮ ናቸው። ኦርቶዶክሳውያን እናንተ ፖለቲከኞች ናቸው። እናንተ ጋር እኮ ሃይማኖት እኮ የለም። ውሸት እኮ ነው። ፓትሪያርክ ምናምን
ይሄ ፖለቲካ እኮ ነው። የፖለቲካ ዓላማችሁን ማስፈጸሚያ እኮ ነው። አመታዊ በጀታችሁ እኮ በስንት ትንኮ ነው የምትወስዱት እኮ። ለምንድን ነው ብር የሚከፈለው? ኦርቶዶክስ ቤተክርስቲያን ራሱ ምን ልሰራበት ነው? ምን ልታደርግበት ነው? ኢትዮጵያ ውስጥ የተሰራው ቤተክርስቲያን በቂ ነው። እንደውም ከሱም መፍረስ አለበት። ይበቃል እኮ ውሃ ጥባልበት ቤተክርስቲያን አለ። በየገደሉ ቤተክርስቲያን አለ። በቃ በቂ ነው። ምንድን ነው የምትሰራበት? ስለዚህ ወደድክም ጠላም በፕሮቴስታንት እየመራ ነው። ሲቀጥልም እነሱ አልታወሩም። እነሱ ያውቃሉ። ሁሌ ምን መምራት አለብኝ የሚባል ነገር የለም። ስልጣን በመከፋፈል ነው። አገሬ ጋራ ነው። በመግባባት ነው። በመቻቻል ነው። ከፕሮቴስታንቶች ቀጥለው ኢትዮጵያን የሚመሯት ሙስሊሞች ናቸው። ስለዚህ መዘጋጀት አለብን። ለምንድን ነው የምትዘጋጀው? ላለመዝረፍ። አዎ የምትዘጋጀው ለምንድን ነው? ላለመስረቅ። የምትዘጋጀው ለምንድን ነው? ላለማታለል ነው። የለም አይፈቀድም። ፈነጫለሁ፣ ሰርቃለሁ፣ ዘርፋለሁ፣ ፖለቲካ ሰራለሁ አይቻልም። ለሱ ነው መዘጋጀት ያለባችሁ። እናንተ ትውልድ ላይ ፖለቲካ እየሰራችሁ እነዚህ ስልጣን ከያዙ የምርን ነው ኢትዮጵያ በእነሱ ብትመራ በነገራችን ላይ ምንም ኃጢአት አይሰራባትም ነበር። ኢትዮጵያ ውስጥ አይሰራም። ታዝባችሁ ከሆነ በነገራችን ላይ ታዝባችሁ ከሆነ በፐርሰንት ሙስሊም ያለበት ሀገር ታዝባችሁ ከሆነ የሰው ነፍስ ዝም ብሎ እንትን አይልም። በቃ በደል የሚባለው ነገር ትንሽ እንትን ያለ እንትን ነው። ይሄ መገዳደል፣ መጠፋፋት ምናምን የሚባለው ነገር የለም። ጥርት ነው። ምክንያቱም ነፍስ በነፍስ ነው። ከገደልክ ትገደላለህ፣ በሰላም ከኖርክ በሰላም ትኖራለህ እንጂ ሰውን አጥፍተህ ጤፍ እየበላ ትኖራለህ የሚባል ነገር የለም። አይሰራም። ትክክል ነዋ። ፍርድ እንደዛ ነው። ህግ እንደዛ ነው። እውነት እንደዛ ነው። ፍትሃዊነት እንደዚህ ነው። እንደፈለጉ ዝሙትን መስራት ስለሚፈልጉ ነው ኢትዮጵያ ውስጥ መምጣት የለበትም የሚሉት። ዝሙት መስራት ስለሚፈልጉ ነው። መስረቅ መዝረፍ ስለሚፈልጉ ነው። እንደፈለጉ መቀለድ ስለሚፈልጉ ነው እንጂ እነሱ ለኢትዮጵያ ምንም ያበረከቱት ምንም ነገር የለም። ከአሁን በኋላ ምንም የምታበረክቱት ነገር የለም። ቦታ የላችሁም እናንተ በቃ የላችሁም። በነገራችን ላይ እናንተ አንድ ሁኑ ራሱ ከአሁን በኋላ ኦርቶዶክስ ማለት አገርን ሊመራ ይቀር፣ አገርን ሊሰራ፣ አገርን ሊገነባ ይቅርና ሰዎችን ሊመራ ሊያስታርቅ ይቅርና ራሱ እርስ በራሱ መስማማት አለበት። መታረቅ አለባችሁ። በመጀመሪያ እናንተ ከራሳችሁ ምዕመናንን መስማማት አለባችሁ። እናንተ ከራሳችሁ ጋር መገናኘት አለባችሁ። እናንተ መጀመሪያ ከአምላክ ጋር መገናኘት አለባችሁ። እናንተ ሃይማኖት የሚባለው ነገር ምን ማለት እንደሆነ ማወቅ አለባችሁ። እናንተ ማመንና መደንቆርን ለይታችሁ ማወቅ መጀመር አለባችሁ። እናንተ ውስጥ መደንቆር እንጂ ማመን የለም። እናንተ ውስጥ ማምለክ እንጂ መከተል የለም። የምታመልኩት ደግሞ ሰው ነው። ሰውን ትከተለዋለህ አድራሽ ስለሆነ ያሳያል፣ ይመክራል፣ ይገስጻል እንጂ አታመልከውም። እናንተ ግን የምትከተሉትን ታመልኩታላችሁ። የሚመለከውን እናንተ ታውቁታላችሁ። ስለዚህ በመጀመሪያ ራሳችሁ ጋር ተገናኙ። ኦርቶዶክሳውያን ኢትዮጵያ ውስጥ ከአሁን በኋላ ተጽዕኖ እንፈጥራለን የሚባለው ነገር አይሰራም። የለም፣ ተሰብራችኋል። እየመረረህም ቢሆን ዋጣው። ምን ታደርገዋለህ? ጨስ እያልክ ትወጣዋለህ። አዎ ጉዳችሁን የሚወጣው ከአሁን በኋላ ነው። አሁንም እየወጣ ነው። ገዳይ እንደነበራችሁ፣ ጨፍጫፊ እንደነበራችሁ፣ ሬሳ አምላኪ እንደሆናችሁ፣ ሬሳ ሰብሳቢ እንደሆናችሁ፣ ሌቦች እንደሆናችሁ፣ አታላይ እንደሆናችሁ ጉዳችሁ እየወጣ ነው። አሁን ገናም ይወጣል። ስለዚህ በእናንተ መሃል፣ በእናንተ እቅፍ፣ በእናንተ ስር፣ በእናንተ ተቋም ውስጥ፣ በእናንተ ማህበር ውስጥ የነበሩ ሰዎች በመጀመሪያ ከነሱ ጋር ተስማሙ። በመጀመሪያ እነሱ ጋር ተግባቡ። በመጀመሪያ እነሱን አስረዱ። በመጀመሪያ የነሱ ጥያቄዎችን መልሱ። አሁን አንድ ኦርቶዶክሳዊ ሰው ከየትኛውም ሃይማኖት ንጽጽር የሚያደርግበት ሞራል የለውም። ንጽጽርም አያደርግም። የማድረግ አቅም የለውም። ራሱ ሚስጥር ነው ለእናንተ። አዎ በመጀመሪያ እኮ የተረጋጋ ምዕመን ሲኖርህ እኮ ነው
በመጀመሪያ እኮ ምዕመኑ እዛ ውስጥ ሲረጋ እኮ ነው። እዛ ውስጥ ሲረጋጋ እኮ ነው። እዛ ውስጥ ሲቆም እኮ ነው። በሚሊዮን ሰው እየሮጠ አንተ ከሌላ ሃይማኖት ሰዎች ጋር የምታደርገው ንጽጽር ትርጉም የለውም። እንደዛ በማድረጋችሁ ጠፍታችኋል እናንተ። እሱን ተዉትና በእናንተ ክፋት፣ በእናንተ ድንቁርና፣ በእናንተ ኋላ ቀርነት፣ በእናንተ ሌብነት ብዙ ምዕመን ነው የወጣው። ንጽጽርን ጨምረህበት ንጽጽር ለእናንተ ሚስጥር በሆነ ነገር የሆነ ነገር ጨምራችሁበት ደግሞ አንድ ምዕመን አይቀርም። ስለዚህ ካሁን በኋላ ራሱ እኔ 10 ዓመት ሰጥቻለሁ። ኢትዮጵያ ውስጥ ኦርቶዶክስነት ታሪክ ይሆናል? የለም፣ አይቀጥልም። ታሪክ ይሆናል። ታሪክ የሚያደርጉት ደግሞ ራሳቸው ልጆቿ ናቸው። በምቀኝነት፣ በክፋት፣ በተንኮል፣ በክፋት በማይመለከታቸውን ገብተው በመፈትፈት በማያውቁት መሃል ገብተው የማይገባቸው፣ የማይመለከታቸው፣ የማያገባቸው ጉዳይን ገብተው ትንሽ ነው የምትሄዱበት እናንተ። በጥላቻ ሰውን የምታስቁ ትንሽ ነው፣ እስኪነቃ ነው። ዘመኑ ይቀየራል። ከ2 ከ3 ዓመት በኋላ የእናንተ ተረትና ትርክት የሚሰማ ትውልድ አይኖርም። የእናንተ ተረት፣ የእናንተ ስድብ የሚያዳምጥላችሁ ትውልድ አይኖርም። ራሱ ማንበብ ይጀምራል። ነብዩ መሐመድ ስትለው አንተ የምትነግረውን የሚያዳምጥልህ ሰው አይኖርም። ራሱን ያየዋል። ኢየሱስ ክርስቶስ ስትለው አንተ የሚያዳምጥልህ ሰው አይኖርም። ለዛ ነው ኢትዮጵያ ውስጥ እምነት አልባ ትውልድ ኢአማንያን እየበዙ ያሉት። ለዚህ ነው እኛን እንደፈለግን እናድርጋችሁ የሚባል ትውልድ አይኖርም። ካሁን በኋላ አይሰማህም። ልክህን ነግሮ እነዚህ 666 ሰዎች፣ እነዚህ ሶዶማውያን፣ እነዚህ ምዕራባውያን፣ እነዚህ ኒው ኤጅ ምናምን፣ እነዚህ እንደዚህ ትቀልዳለህ እንዴ? መጽሐፉን ያነበበ ሰው ነው እንደዚህ እየሆነ ያለው። መጽሐፉን እያነበበ ነው ሰው እየወጣ ያለው። ጥያቄው ያልተመለሰለት ነው እየወጣ ያለው። ስለዚህ ጥያቄ ሲጠይቅ መልሱለት። ለነገሩ የመመለስ አቅም የላችሁም እናንተ የበለጠ እውቀት ምን አላችሁ ነው? ከናንተ በላይ ትውልዱ የበለጠ እውቀት አለው ስለ መጽሐፉ። ከፓትርያርኩ በላይ ወጣቱ የበለጠ እውቀትና መረዳት አለው። ስለዚህ እንደፈለጋችሁ ተሳዳቢዎች፣ እንደፈለጋችሁ ቀጣፊዎች፣ እንደፈለጋችሁ ሌቦች፣ አስመሳዮች እንደፈለጋችሁ የምትቀልዱበት ትውልድ አይኖርም። ካሁን በኋላ ራሱን ያገኛል፣ ራሱን ያነባል፣ ራሱን ይጠይቃል፣ ራሱ ይመራመራል። ቁማችሁ በመሃል ትቀራላችሁ ማለት እፈልጋለሁ። በጣም አመሰግናለሁ። እኔ ቁም ነገር ካበዛው ሰይጣን ይቀየመኛል። ሰይጣን ደግሞ መቀየም የለበትም። ምን አደረገ ነውና ይበቃኛል። አመሰግናለሁ። ሌላ ጊዜ ደግሞ መተን ሌላ ነገር እንላለን። ማን ነው? እኔ አላውቀውም። ማሂ አላውቀውም። ሰውዬው ምን አገባኝና ነው ራሱ ማወራው? ምን ስላለ ሰው ነው? ምን ያለ ሰውዬ ነው? ቅድም አንድ ኮመንት እያየሁ ነበረና ቲክታክ ላይ ንጽጽር የምትሰሩ ሰዎች ያው ጀምረውታል። አንዳንድ ሰዎች ጉራ አይደለም፣ እኔ ማንነቴን ማሳየት አልፈልግም፣ መበጥረቅም አልፈልግም፣ መቀደድም አልፈልግም፣ ትርጉም የለውም። ንጽጽር የምትሰሩ ኦርቶዶክሳውያን በሙሉ ንጽጽር ላይ ያላችሁ ሰዎች እንደው እስኪ ማን ነው የበለጠ ኑሮ የሚኖረውን ቪዲዮ ከፍተን እስኪ ቁጭ እንበል። መኪናችንን ይታይ፣ ልብሳችንን ይታይ፣ ቤታችንን ይታይ፣ ሀብታችንንም ይታይ። ንጽጽር በሙሉ ነው ንጽጽር የምትሰሩ ኦርቶዶክሳውያን በሙሉ ተሰብስባችሁ ራሱ ደምራችሁ ኑ። ራሱ ቅድም የሆነ ኮመንት እየሰጠ ነበር አንድ ሰው። ተውን፣ እንደዚህ አይነት ነገር አስፈላጊ አይደለም። መጎረር አስፈላጊ አይደለም። ስለዚህ ኑሯችሁን አሸንፉ። እኛ ምን አይነት ኑሮ እንደምንኖር ያው የሚያቀን ነው የሚያቀን። ስለዚህ ድሆች ምናምን ነገር ሲል አይቼው እኮ ነው አንዱ ድሆች ምናምን ምንድነው ኑሯቸው ምናምን ሲል ነበረ። እናተያይ በቪዲዮ ወጥተን
ወዳቂዎች ጫማዬ ነው። አንተ መኪና ይዘህ ስትመጣ እኔ በጫማ ነው። ምንም እንትን አያስፈልግም። ራሱ ከመኪና ከእናንተ መኪና ዋጋ የጫማ ዋጋ ይበልጣል። ውዳቄዎች እንደዚህ አይነት ነገር እኔ እንደዚህ አይነት ነገር ማለት አንፈልግም። ይበቃናል። በቃ ኦፓ አለሽ እንዴ እንደው ይችላል እንዴ? ቀልድ አንተ ቀልድ አይመቻትም። ኦኬ ኢትዮጵያ 5 ደቂቃ ስጠኝ ብለህ ነበረ ቅድም። ይቅርታ ወይ ባቢዬ እንዴት ነህ? አይ 30 ሰዓት እንደርሶ ነበርና ተሰግድ ገባሁኝ። በዛው ስመለስ ደግሞ ሌላ አጀንዳ ወስዶበት እንደዚህ ነው። አይ አሪፍ ነው። አሪፍ አድርጋለሁ። እና ሰላም ናችሁ? እንዴት ነው አለን? ይህ ሲያለቅሱበት የነበረውን ነገር እያወራህ ነበር ቅድም ልክ ሲገባ። የቱ ኦርቶዶክሳውያን ናቸው የታረዱት የተገደሉት ምናምን የሚለውን አይ ቲንክ ይሄ ነገር ከበፊት ጀምሮ ይሰሩት የነበረው ከበፊት ጀምሮ ይሰሩት የነበረው እንትን ነው። በቃ ድራማ ነበር። አሁን ያ ነገር ቼኑ ተቋረጠና አሁንም በዛው መንገድ ላይ ነው በቃ እየቀጠሉ ያሉት ማለት ነው። በፊት ምንድነው የሆነ ችግር ሲፈጠር ችግሩ ተፈጥሯል ብሎ ወደ ራሳቸው ነው እኛንን የተጠቃ ነው እንዲሆን ነው እንደዚህ ሆነን ይላሉ። ራሳቸው ናቸው አልቃሾቹ፣ ራሳቸው ናቸው ከሳሾቹ። ተከሳሹ ደግሞ ሌላ ነው፣ አጣሪዎቹም ደግሞ ራሳቸው ናቸው። የሚገርመው ማለት ነው። የአሁኑ ግን ለየት ይላል። የሚያጣሩት አካላቶች እንደ ኮሚቴ ሆኖ በየት በኩል መናገር ትችላለህ፣ ማዋሸት ትችላለህ። አብሮ ሂዷል፣ አብሮ አጣርቷል፣ አብሮ ጠይቋል። ስለዚህ እውነታውን ትናገራለህ ግዴታ ማለት ነው። በፊት ግን ራሳቸው ናቸው ማለት ያ ማለት ምንድነው? እነዚህ የዚህ ሃይማኖት ተከታዮች ከቤተ መንግስት ጋር የሆነ የተቆራኙ ነበሩ። አሁን ላይ ነው ሃይማኖትና ፖለቲካ መለያየት አለበት ተብለው ሲለዩ ነው ነገሩ ሁሉ የተምታታባቸው። ይሄ ሀሳብ ነው እኔንም ይመስለኝ እና አሁን ላይ የሆነባቸው ነገር ያ ነው እና በድሮ ድራማ ነው። አሁንም እንደዚህ ሆን የሚገርምህ ማለት ወደፊት ጥሩ የሆነ ጊዜ ሲመጣ እያንዳንዱ ነገር መውጣቱ አይቀርም። የእውነት ግፍ ማለት ነው የጊዜ ጉዳይ ነው እንጂ እያንዳንዱ ሀቅ መውጣቱ አይቀርም ወደፊት። እኔ አሁን ስላለው አሁን ስለምጮት ምን ነገር አይደለም። እኔ የሚገርመኝ ወደፊት በቃ ጥሩ ጊዜ መጥቶ በቃ ከዚህ ከእንትን ነገር ተላቁ ነገሮች እዛ ሀገር ላይ የተደረገን ታሪክ በስነ ስርዓት በቃ በመረጃና በማስረጃ የተደገፈ ጥናት ሲደረግ እኔ በጣም ብዙ የሚወጣ ጉድ አለ ብዬ ነው የማስበው። መፈራውም ያንን ነው። ይሄ ዝም ብሎ እዚህ ጋር የመጡ የሚጮሁት ነገር አይደለም። ሌላም ብዙ ነገር የሚመጣ ነገር ይኖራል ብዬ ነው የምፈራው። የእውነት ታሪክም እንደዛ ነው የሚያሳየው። እነሱ ቢሸፍኑትም ታሪኩ እንደዛ ነው። በዚህ እንኳን እንደዚህ እንኳን ሆነው እዚህ እንኳን ተደርጎ ታሪክ የሚያሳየው ነገር ግን ይሄንን ነው። ወደፊት ደግሞ ሁሉ ነገር ተዘጋጅቶ እናንተም ብሎ በሚመጣበት ሰዓት እኔ በጣም ከባድ የሚሆን ይመስለኛል እና ያን ነገር እኔም ይሄንን ልብል ብዬ ነው። ባቢዬ በጣም አመሰግናለሁ። ኢትዮጵያ እሺ፣ ግድ የለሽዋ አለሽ። ለነገሩ ግድ አይኖርሽም። ግድ የለሽዋ አለሽ። ግድ የለሽዋ
እኔ ደስ የሚለኝ ነገር ምንድነው ያው የምትወዷቸው የምታከብሯቸው ሰዎች ፕሮፋይላቸውን እዚህ አናታቸው ጭንቅላታቸው ላይ ቁጭ አድርጋችሁ ትመጡና አስተሳሰባቸው ደግሞ ሌላ ነገር ሆኖ ሲመጣ እንዴት እንደምደነግጥ እኔ። ጥሩ ነገር ነው። ይመቻቸው። ምችት ይበልሽ። እሺ ሊዱ የሰው ልብ እኮ ሰረቅ ነው የሚያደርጉት እነዚህ የጃፓን የምንድነው አላውቃቸውም የፊሊፒን ምናምን ናቸው መሰለኝ ፕሮፋይል የሚያደርጓቸው ቆንጆ ቆንጆ ሴቶች ናቸው። እና በቃ ያለው ግን እስኪ ንገረኝ። ወይኔ ጉዴ ዛሬ ድምፅሽ አለ ግን ሚዩት ነሽ። የምርክን ነው? መንፈስ ነኝ የምለው በምክንያት ነው። ደህና ናችሁ? እንዴት ናችሁ? በተመታ ዋይፋይ ገብተሽ ይሄም መንፈስ ሆነ እንዴ? አረ በዳታ ገብቼ ነው ዛሬ እኮ እንደዚያ ያደረገኝ። እንደዛ ከሆነ ኢትዮጵያዊ ሁሉ አስማተኛ ነው ማለት ነው። ኢትዮጵያዊ እኮ ወጥቶ ቻው ብሎሽ ወጥቶ ማለት ነው። የለም እኮ ድምፁ ይሰማል ከኢትዮጵያ ከሆነ ቤተሰቡ ጋር እያወራ እንትን አድርጌያቸው ወጣው እኮ ምናምን እያለ ይሰማል። ቀጥ ምንድን ነው ቀጥለው? ደህና ናችሁ? እኔ እኮ ሳልችቶኛል እኮ ታውቂያለሽ። ምንድን ነው የሰለችሽ? ግን ይሄ ድህነት ሀብታም ምናምን ላልከው ነግሬያለሁ። ኮሜንት ላይ ስሙን አልጠራም። እሱ ነው ሀብታም እዚህ ቲክታክ ላይ ይሄ 20 ሺህ የሚከፈለው ውዳቄ ሰው አሁን እኮ 20 እንዴ ጆተኒም በ20 ሺህ እኮ አይንቀሳቀስም እኮ ዛሬ 20 ሺህ ያምሻል እንዴ ጆተኒ ራሱ 20 ሺህ ብትቀረቀሪ ምንም ነገር የለም እኮ መልስ የለም እኮ በዚህ ሰዓት ትቀልጃለሽ እንዴ? እኔ በጣም ነው የደነገጥኩት። 20 ሺህ እየተከፈለው ነው የሚሰራው ሲሉ እንዴ አልኩ። 20 ሺህ ቀጥይ። አይ አልቀጥልም፣ እዛው ራስ ቀጥል። ያታነካካኝ ከማን ጋር? ከውዳቄው ጋር? ከሁሉም ጋር እንዴ። የምን ውዳቄ? ገና ስል እያየህ ነው። እናንተ እርግጥ እያረጋችኋቸው የኔ ነው የሚሰማቸው። አውቀው ነው። እኔ ነበርሽ አይደለ ቅድም ምን እንዳሉኝ ሁለት ሴቶች ከዛ መንደር ነው ቁጭ ብለው እነሱ ገስ የሚገቡ ይሆናሉ። አዎ እናደማምቃለን ምናምን ነገር አሉኝ እና አወራን። በምንድን ነው በመሰንጀር አወራን። እያደማመቅን ነው ነገሩ። ያው መጨረሻ ላይ እናወራዋለን። ይሄ ነገሩ ሲከሰት ምናምን እናወራዋለን። ገብቶሻል? አውቀው ነው እንደዚህ የሚያደርጉት። አሁን እነሱ ቢመጡ እነሱ ሰዎች አይ እኛ ነፃ ወጥተናል ከእንደናንተ አይነት የድንቁርና ስፍራ መናኸሪያ ወጥተን ነፃ ሆነን ራሳችንን በራሳችን መምራት ጀምረናል ብለው ቢሉ እንትናቸው ተይዘውባቸው እኮ ነው ምናምን ብለው ደግሞ ፖለቲካ ይሰራሉ። ገብቶሻል? እንደዛ ነው። መልካም እንግዲህ አንተ ታውቃለህ፣ እኔ አላውቅም። ስላንቺ ነው እንዴ? ስለኔማ እዚህ አናወራም። ምን ነው አንተ ተው እንዳታወራ። አናወራም። ምን አወራለሁ? እኔ አላበድኩም፣ አልሰከርኩም እኮ ምን ደህና ነኝ እኮ። እንደዛ ኦፓል የለችም። ምራቂ ምን ሆና ነው? ከኔ እንጃ አላወራም ብላለች። ቢዩት አድርጋ ቁጭ ብለ ወይ ለማዳመጥ ነው ወይ ሰው ጋር ነች ወይ የበላች ነው ወይ የሆነ ነገር ነው። የበላች ታወራለች። ስራ ላይ ትሆናለች። ወይ ስራ ነው ወይ ሰው ነው። እኔ እኮ እንደዛ ያጋጥመኛል አንዳንዴ። በጣም ትልልቅ ሰዎች እኔ ጋር ቁጭ ብለው አይላቀቅህም ደግሞ ተወኝ ስትለው ራሱ ጨርሰናል ብለህ ቻው እያልከው አዲስ ነገር ያመጣል እና ብለው አዲስ ሌላ ነገር ይጀምራል። ከባድ ነው። ያጋጠመው ሰው ነው የሚያውቀው። እኔ መሴጅ አድርጌ ወደ ሰው ተላቀቅ ያለው በእንደዚህ አይነት ነገር ማለት ነው። አንገቴን ይዞ በጣም እያወራኝ ነው። መላቀቅ ፈለኩ። ከዛ ስልኩ እጄ ላይ ስላለ ጻፍኩለት ለሰው ለጓደኛዬ ማለት ነው። በቃ እንትን መደወል አለብህ በቃ እንትን አላቅኝ ብዬ ማለት ነው። ገባው ደወለልኝ። ስልክ ተደወለብኝ እንትን ብዬ ላጣልኩ ማወራ መስዬ ማለት ነው። አንዳንድ ሰው አይለቅም። በቃ በጣም ነው እንትን የሚለው። ከባድ ነው።
እሺ ወልዴን ሰላም ብያለሁ።